የ8 ዓመት የስደት መጨረሻ ሆነን ለመናገር በጣም ያሳዝናል። አንዷ ምን አለቻት? በዚሁ ብትሞቺ ይሻልሻል፣ ስታወሪ አለማፈርሽ አለማቢስ አይባልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ውድ ቤተሰቦች የሀገሬ ልጆች ከትናንትና በፊት አንድ ቪዲዮ ሰርቼ ወደ እናንተ አካፍያችሁ ነበርና ከዚያ ቪዲዮ ስር የተጻፈ አንድ ኮመንት እስኪ ላካፍላችሁ። ለሌሎቻችንም ይጠቅመናል፣ እንማርበታለን። በተለይ ደግሞ ብር የምትንቆቶች 10 ድርሃም ምናምን 100 ሪያል ናት እያላችሁ ብራችሁን ለማይረባ ነገር የምትመዙቶች ነገም የእናንተ መጨረሻ ይሄ ሊሆን ስለሚችል ባካችሁን ጥንቃቄ አድርጉ። ብር አትናቁ። 5 ካልተባለ 10 መባል የለምና ምን እንዳለች በመጀመሪያ ያላካፍላችሁ ከዚያ መለስበታለሁ። ለመናገር እኔ በጣም ነው ያዘንኩት። አንዳንዴ እንዲሁም እንደዚህ ያለ ኮመንት ባይኮመንት ሁሉ ላለሁ ለምን ብትሉ አዲስ ለሚመጡቶቻችን ለሞራናቸው ሲባል በእርግጥ እሷ ስላልተለወጠች ሌላውም አይለወጥም ማለት አይደለም። ግን ደግሞ የሆነ የሚያነቃቃ ነገር እናንተ ጥሩ ነገር ስታዩ እናንተም ትጓጓላችሁ፣ እናንተም ለማድረግ ትነቃቃላችሁ ማለት ነው። እንደዚህ ደግሞ ስብር የሚያደርግ ነገር ስታይ ኦፍ እሷ 8 ዓመት ሰርታ ያላለፈላት ታዲያ እኔ ሊያልፍልኝ ነው እንዲህ ብላችሁ ተስፋ በቀላሉ እንድትቆርጡም ሊያደርጋችሁ ይችላልና እስኪ ላካፍላችሁና ከዚያ እናወራበታለን ማለት ነው። ብቻ ግን ከባድ ነው ወላሂ። አላህ የምንሰራውን ነገር በረካ ያድርግልን። 8 ዓመቴ ነው ስደት ከመጣሁኝ። እንኳንስ ወርቅ እንኳንስ ቤት እንኳንስ ብር ወላሂ ነው የምላችሁ ጫጩትም የለኝም። ሌላው ቀርቶ ወደ ሀገሬ መግባት ከፈለኩኝ በጣም ቆየሁ። ግን ደግሞ የትኬት መቁረጫ ብር አጣሁ። የትኬት መቁረጫ ብር አጣሁ እና መሄድ አልቻልኩም። የኔ ነገር አይወራ ኦፍ ትላለች ማለት ነው። ጎበዝ አላህ ይጨምርልሽ። በፊት አላቀሽም ነበረ፣ በቅርቡ ነው ቻናልሽን ሰብስክራይብ አድርጌ መከታተል የጀመርኩት። ሞራልሽ፣ ምክርሽ፣ ፍጥነትሽ ትመችኛለሽ። በርቺ። አዲስ የሚመጡ እህቶች ከብዙ ነገር እንዲጠነቀቁ በየቀኑ የምታቀርቢያቸው ነገሮች አስተማሪዎች ናቸው፣ ቀጥይበት ትላለች። እኔ የምለው 8 ዓመት በእናንተ አስተሳሰብ ግን ቀላል ነው እንዴ? እስኪ ንገሩኝ። 8 ዓመት እኮ ቀላል አይደለም ወላሂ። አረብ ቤት ውስጥ አይደለም 8 ዓመት ይቅርና እኔ 8 ሰዓት የምሰራው ራሱ ትልቅ ዋጋ አለው ማለት ነው። ምክንያቱም እንዴት ዋጋ እንደሚያስከፍለኝ ስለማውቅ ገብቷቸዋል። እና 8 ዓመት ሰርቶ ጫጩትም የለኝ ማለት ግን አይከብድም እንዴ? እኔ ለዚህ ነው ኮመንትም እንዲሁ ባትኮመንቱ ይሻላል ያልኳችሁ። ብቻ ከባድ ነው። በዚህ አጋጣሚ ከኮንትራት ቤት አትጥፉ እሺ የኔ ማሮች። ለምን ብትሉ ከኮንትራት ቤት ስጠፉ በጣም ብዙ ነገር አለ። በውጭ የሚሰሩ ከስንት አንድ ናቸው እህቶቻችን፣ ውጤታማ የሚሆኑ ጀግና እህቶች አሉ። ለስሙ በውጭ ቢሰሩም ልክ እንደ ኮንትራት ቤት አንገታቸውን ደፍተው የሚሰሩ በአመት አንዴ እንኳን ኢጃዛ የማይወጡ ጀግኖች አሉ ማለት ነው። ግን በየሳምንቱ በየወሩ ኢጃዛ የሚወጡ እህቶቻችን መጨረሻቸው ይሄና ይሄ ብቻ ነው። እና ልጅቷን አናግሪያት ነበረ ማለቴ 8 ዓመት ሰርታችሁ ጫጩት እንኳን ሳይኖራችሁ ወደ ሀገር መግባት በጣም ከባድ ነው። አሁን ካለችበት ሰቆቃ በላይ ነው የምትሳቀቀው ማለት ነው። እና እኔ ምን አልኳት መሰላችሁ? ምን ነው ቀለል አድርገሽ አየሽው አልኩና ሳወራት 8 ዓመት ሰርተሽ ባዶ እጅሽን እንዴት ነው ወደ ኢትዮጵያ የምትሄጂው? አሁንም አረፈደም እንደምንም ብለሽ 2 ዓመት ሰርተሽ ቢያንስ 2 ዓመት ደሞዝ ይዘሽ በእጅሽ ገብተሽ የሆነ ስራ መጀመር ትችያለሽ ምናምን ስላት አልችልም ማለች ማለት ነው። የሀገሬ ልጆች አሁን ላይ አልችልም ስሰራበት የነበር በፊት እንግዲህ ስሙ ወላሂ ረመዳን ላይ ሆኖ በ3000 ራሱ ተቀጥሬ ሰርቻለሁ አለች ማለት ነው። ከስንት ዓመት በፊት የረመዳን ወቅት ሆኖ በ3000 ሪያል ራሱ ሰርቻ ቃለሁ ብላለች። በ3000 ሪያል በ2005 ሪያል ነበር የምሰራው እና የምሰራበት ቤት ደግሞ ከባባድ ቤት ነበረ። ፎቅና ታች ነው የምሰራው። ደረጃ መውጣቱ ምግብ ይዤ መሸከም ምናምን የዚያ ስሜት ነው መሰል። አሁን ማህፀኔ አካባቢ ህመም ይሰማኛል፣ እግሬን ያመኛል፣ ልቤን ያመኛል እና አሁን ላይ መቆም ራሱ እየቻልኩ አይደለም ምን ያለችው ማለት ነው። ገብቷቸዋል። ኧረ እኔ ብቻ ከባድ ነው ወላሂ። ሁሉም ነገር የሚታወቀን ካለፈ በኋላ ነው። አንድ ሰው 3000 እየተከፈለው 1000 2005 እየተከፈለው አሁን አይደለም እያልኳቸው ያለሁት ከ3 እና ከ4 ዓመት በፊት እንደዚያ ሰራ ነበር ብላለች ማለት ነው። ስለዚህ እንደዚያ እየሰራች እያለ የሆነች ጥሪት እንኳን መያዝ አልቻለችም። ገብቷቸዋል። እና ልጅቷ የምትሰራው በውጭ ስለሆነ በጣም ብዙ ግሩፕ ነበር እንብላለች። በቃ ምንድነው የነሱ ግሩፕ ውድድራቸው የልብስ ውድድር ነው፣ የምግብ ውድድር ነው። ሰርግ ሲደረግ ለከል የሚሰጠው ስጦታ የኔ ከማን ያንሳል ነው በቃ የውድድራቸው ውድድር ማለት ነው እንጂ ከሀገሬ ላይ ይሄን ነገር አድርጌ የተሻለ ነገር ሰርች የሚለው ነገር እነሱን አያሳስባቸውም። ገብቷቸዋል። አብረው እየነበሩ ግማሾቹ ሀገር ገብተዋል ላይ፣ ግማሾቹ ደግሞ የራሳቸውን ስራ ሰርተው የራሳቸውን የመኖሪያ ወረቀት አሰርተው ከዚሁ ሀገር አሉ። አሁን እኔን ለመርዳት እንኳን ፈቃደኛ አይደሉም። ትኬት አዋታችሁ ቆርጣችሁ ወደ ሀገር የላኩኝ እንኳን ብላቸው
ፍቃደኛ አልሆኑም እና ማንም አልቀረበኝ ምን አለችው ማለት ነው። አስቡት። ትናንትና ግን አብሮ ሲያጨፍሯት ነበር ማለት ነው። ለማንኛውም ዋናው ቁም ነገሩ ብር እንዳንይዝ የሚያደርገን ምን እንደታውቃላችሁ? ብር የምንንቅ ሰዎች፣ ብር የምትንቁ ከሆነ ብር አትይዙም ማለት ነው። ገብቷችኋል? 5 ናት 10 ናት 100 ድርሃም ናት 100 ሪያል ናት እያላችሁ መናቅ የለባችሁም። እንዲሁም ደግሞ ችግር የለም የዚህን ወር ደሞዜን ባጠፋው ቀጣይ ወር ደሞዜ ይደርሳል እያላችሁ ከእጃችሁ ላይ እርሾ የምትመትሩ ልጆች፣ እርሾ ምንድን ነው? አለ በቃ እርሾ መምተር የለባችሁም። ወደ ሀገራችሁ የምትልኩም ሆነ እናንተ ካላችሁበት ሀገር ወጪ የምታወጡም ሆነ ያላችሁን ነገር ሙጥጥ አድጋችሁ አታውጡ። ነውር ነው ማለት ነው። ቢያንስ ከወር ደሞዛችሁ 200፣ 300፣ 500 ልታስቀምጡ ግድ ይላችኋል እንጂ በዚህ ልክ እኔ ከባድ ነው ማለት ወደ ሀገራችን እየላክን ቤት የምታሰሩ ቦታ የምትገዙ ከሆነ እሺ ችግር የለም ሄዶ ነገም ቢሆን ከዚህ ይጠብቃችኋል። ግን 8 ዓመት ሙሉ ተሰርቶ ለጭፈራ ለስጦታ ብቻ አድርጎ እንዲባዶ መቅረት እንደኔ በጣም ከባድ ነው። እና እንዳልኳቸው አሁንም ስር ያረፈደም 8 ዓመቱን ቆይተች በባዶ እጅሽ ከምትሄጂ ስላት ይባስ ብሎ ደግሞ 8 ዓመት ሰርታ አሁን ደግሞ እያመማት ነው፣ ጤና የላትም። ስለዚህ ኢትዮጵያ ስገባ ደግሞ የበለጠ ህመሙ ነው የሚጠናባት። ለምን ብትሉ በነገራችን ላይ ብር የሚይዙ እነማን ታውቃላችሁ? የሀገሬ ልጆች ስደት መታችሁ ቆይታችሁ ተመልሳችሁ ኢትዮጵያ ገብታችሁ አልሆንላችሁ ብላችሁ የተመለሳችሁ ቶች እኔን ጨምሮ ማለት ነው የብርን ጥቅም ታውቁታላችሁ። ገባችኋ? ምክንያቱም እዳችሁ ቀምሳችኋታል አይታችኋታልና ማለት ነው። ግን አንዴ እንደተሰደዳችሁ ከሆነ ችግር የለባችሁም። ስለዚህ አላቅም ብቻ ከባድ ነው ወላሂ። እና እንደዚህ አታድርጉ፣ ነውር ነው። ብር ያዙ፣ ነውር ነው። ላልሆነ ነገር አታውጡ። አላቅም ከባድ ነው። እና በኮመንት በጣም ብዙ ነገር እያሏት ነበረ። ብትሞች ይሻልሻል፣ አንቺ ለምንም አትጠቅሚም፣ ስታወሪ ደግሞ አታፍሪም ወይ ምናምን እያሏት ነበረ። ወንድ ስትቀልቢ በንድሮሽ ይሆናል ምናምን። እኔ አላቅም ማለት ምን እንዳደረገች እንዴት እንዳደረገች ራሷ ትወቅ። ግን ኧረ ጫጩት የሚለይ 8 ዓመት ትቀልዳላችሁ እናንተ። ለማንኛውም አብሽሪ እንግዲህ አላህ አፊያ ያድርግሽ። አፊያ ከሆነች ተመልሰሽ መጥተሽ አሁን መስራት ትችያለሽ። አረፈድም። በነገራችን ላይ ከአንድ ሀገር ላይ ተቀምጣችሁ እየሰራችሁ ለውጥ ካላገኛችሁ ሀገር ቀይሩ። እሺ ማሮች፣ ቤት ቀይሩ። እሺ የምትሰሩበት ቤት የምትሰሩበት ሀገር ካልተመቻችሁ፣ ምንም አይነት ገንዘብ መያዝ ካልቻላችሁ ተዘውራችሁ እዩት። ዝም ብላችሁ ከአንድ ቦታ ዝም ብላችሁ ከአንድ ቤት ተቀምጣችሁ በልበለኛ አትበሉ ማለት ነው። ምክንያቱም እልፍ ሲሉ ምንድን ይገኛል አይደለም የሚባለው። እና ዞር ወር ብላችሁ እዩት። አንዳንዴ መዛወር ጥሩ ነው እና ብቻ ከባድ ነው። ግን ብር አታባክኑ። ግን ብር አትናቁ። የሀገሬ ልጆች ብር አትናቁ። ወላሂ በተለይ ቡቲቶ የምትሰበስቡ ኮንትራት ቤቱ ናችሁ ራሱ ይሄ ከኦንላይን ከሺኤን ከተሙ ከአማዞን አርሲ ኩርስ የምትሰበስቡ ሰዎች ማለት ነው። ይሄን የምናደርግ አብዛኞቻችን ዱበይ ያለን እነ ሳውዲዎች እንኳን እንደዚህ ብዙ አያደርጉም ማለት ነው። በዚህ አጋጣሚ መዳሞቻችሁ ምንም አይነት ነገር እንድጠል ወይም የማይፈቅዱላችሁ ቶች ጥሩ ነው። ለምን ብራችሁ እንዳታባክኑ ይረዳችኋል ማለት ነው። እና አላቅም ብቻ ወላሂ እኔ በጣም ነው ያሳዝነችኝም። አላቅም ብቻ የሆነ ነገር በሏት፣ ግን አትስደባ። ኮመንት ላይ እየሰደባችኋት አይቻለሁ። ለወንድ ቀልበሽ ነው አለማፈሪሽ ስታወሪ ምናምን ብዙ ነገር አለ። ባለሽበት ሀገር ብትሞች ይሻልሻል ሁላ እያሏት ነበር ማለት ነው። ለምን ትሞት ትኑር እንጂ አታሳዝናችሁም እንዴ? ስደተኛታችሁ እንደዚህ እንደተንከራተት ነው። መሞት እኮ የሞት ሞት ነው ወላሂ፣ የሞት ሞት እኮ ነው። ሞት ብቻ አይደለም፣ ሞትማ ፈርድ ነው፣ ለማንም አይቀርም። ግን እንደዚህ እንደተንከራተት ነው፣ እንደዚህ ያላርም እንቅልፍ እንደተኛ ነው። ወላይ ሶላታችን እንኳን በቅጡ ሳንሰግድ ጀረስ ሲጮ ሲደወልብን ድስ ተቃጠለብ ብዬ ስሯሯጥ እንደዚህማ እንዳልኩ አላህዬ እንዳይገለኝ እንዴ እና ትሙትማ አትበሏት የሀገሬ ልጆች፣ አላህ ያድርጋ። ስለዚህ ግሩፖችሽን እንደምንም አድርገው ትኬት ቆርጠው ወደ ሀገርሽ ላኩሽ። ሌላ ምን አማራጭ አለሽ?